Thank God it's Friday. እስቲ ከጎን ያለውን Thank God it's Friday በለው። Thank God it's Friday. Cheers በለው። ኮፊ ያራዛችሁ ኮፊ ያዙ። ላይቭ የምትከታተሉ This is Bible and Coffee everyone. እንደ ኢየሱስ የሚል ተከታታይ ትምህርት ላይ ነው የምንገኘው። ይሄኛው 7ኛው ኤፒሶድ ላይ ነው የምንገኘው። ባይብል ኤንድ ኮፊ ስለሚል ኮፊ ካዛችሁ ባይብሉ ደግሞ ግድ ነው ከጎኑ እና ባይብል ሳይኖር ኮፊ ብቻ የለም። ሶ ባይብላችን ማርቆስ ምዕራፍ 4 ከቁጥር 1 ላይ በሌላም ጊዜ በባህሩ አጠገብ ያስተምር ጀመረ። እሱ ባለበት አካባቢ እጅግ ብዙ ሕዝብ ስለተሰበሰበ በባህሩ ላይ ወዳለች ጀልባ ገብቶ ተቀመጠ። ሕዝቡን ሁሉ በባህር ዳርቻ ባለው ስፍራ ላይ ተሰብስቦ ነበረ። እርሱም ብዙ ነገሮችን በምሳሌ አስተማራቸው። እንዲህ አላቸው፣ ስሙ፣ አንድ ዘሪ ዘር ሊዘራ መጣ። ዘሩንም በሚዘራበት ጊዜ አንዳንዱ መንገድ ላይ ወደቀ፣ ወፎችም መጥተው ለቅመው በሉት። ሌላውም በቂ አፈር በሌለበት ጭንጫ ቦታ ላይ ወደቀ። አፈሩ ጥልቅ ስላልነበረ ወዲያው በቀለ። ፀሐይም በወጣ ጊዜ ግን ጠወለገ፣ ስር አልነበረውም፣ ደረቀ። ሌላው ዘርም ደግሞ በእሾህ መካከል ወደቀ። እሾህም አድጎ የዘሩን ተክል ስላነቀው ፍሬ አላፈራም። ሌላውም ዘር በመልካም መሬት ላይ ስለወደቀ በቅሎ አደገ፣ ፍሬም ሰጠ። አንዱ 60 አንዱ 30 ሌላው 100 ፍሬ አፈራ። ቀጥሎም ኢየሱስ የሚሰማ ጆሮ ያለው ይስማ። ብቻውንም በሆነ ጊዜ 12ቱ አብረውት የነበሩት ሌሎች ስለ ምሳሌዎቹ ጠየቁት። እሱም ለእናንተ የእግዚአብሔር መንግሥት ምስጢር ተሰጥቷችኋል፣ በውጭ ላሉት ግን በምሳሌ ይነገራቸዋል። በጣም ይሄ ቃል እየገረመኝ ነበር። ለምንድን ነው በምሳሌ ጂሰስ ክራይስት ማስተማር የፈለገው? the parables ይለዋል። ለምንድን ነው ሚስጥር የሆነው? ለምንድን ነው ለሌሎቹም ፊት ለፊት የማይነግራቸው? ይሄ በጣም የሚገርም ነው። 1/3 1/3 የሚባለውን ጂሰስ ክራይስት በምሳሌ ነው ያስተማረው። ኢማጂን ሰዎች እናንተ ጋር መጥተው ቀጥታ ጥያቄ ሲጠይቁት ኢየሱስን የእግዚአብሔር መንግሥት ለመውረስ ምን እናድርግ ሲል አንድ ዘሪ ዘሩን ሊዘራ ወጣ። አንድ ታሪክ አለ። በታሪክ በምሳሌ ሲያስተምራችሁ ግራ ነው የምትጋቡት። ለክራውዱ በምሳሌ ነው ማስተምሯል። በኋላ ብቻውን አግኝተውት መጥተው ጠየቁት ይላል። ይህንን እያየሁኝ በጣም የገረመኝ ፓራቦልስ የሚለው ሚስጥር ወይም ሬቨሌሽን ለሚቀርብ ለሚፈልግ ሰው ነው። ሲከር ነው ወይ? ፓሽን አለ ወይ? ስለ እግዚአብሔር ቃል ማወቅ ትፈልጋለህ ወይ? ከክራውዱ ጋር ከሆንክ በምሳሌ ይነገራል፣ ስቶሪው ደስ ይላል። በቃ አንድ ገበሬ ነበረ እንደዚህ ነው ስትባል ደስ ይላል። ከዛ ያለፈ ግን ሬቨሌሽን ላይ አትደርስም። ያንን ለማወቅ ፓሽን አለ ወይ? ዲፕ ትጠይቃለህ ወይ? ወደ እግዚአብሔር ትቀርባለህ ወይ? ሲከር ነው ወይ? ፍላጎት አለ ወይ? አይገርም? ብዙ ሰዎች ቸርች ረጅም ዓመት ይኖራሉ፣ ስፒሪቹዋል ላይፋቸው ላይ ብዙ ለውጥ የለም። ምክንያቱም ዲፕ ሲከር አይደሉም፣ ፍላጎት የላቸውም። እግዚአብሔርን ሞር ለማወቅ ቃሉ ምን እንደሚል ለማወቅ የእግዚአብሔርን ፍቃድ ለማወቅ ትንሽ እንኳን አይሞክሩ። ለዛ ነው ቺት ኮድ አለው የእግዚአብሔር መንግሥት ራሱን የቻለ ስፒሪቹዋል ኮድ አለ። ያውም ቀረብ ለሚሉት መጽሐፍ ቅዱስን ለማንበብ ለሚፈልጉ ብቻ የሆነ ሴክሬት የሆነ ስፒሪቹዋል ኮድ አለ። ለሁሉም ለክራውድ ማይሆን። ምክንያቱም አብዛኛው ክራውድ የሚመጣው ፈልጎ ታምራት ፈልጎ ነው። አብዛኛው ክራውድ የሚመጣው ታሪክ ሞቲቬሽን ፈልጎ። ዲፕ ሲከር ስትሆን እንደ ደቀ መዛሙርቱ ምን ለማለት ፈልገ ነው? ምንድነው ይሄ ምሳሌ? አስረዳን። ኤክስፕሌን ሞር ዲፕ እስቲ ንገረን ምንድነው የሚለው? ለነሱ ይነገራቸዋል።
ለናንተ የእግዚአብሔርን መንግስት ሚስጥር ተሰጥቷችኋል። ሚስጥሩ አላችሁ። ቢካዝ ጥለው የመጡት ነገር አለ። ሳክሪፋይስ ያደረጉት ነገር አለ። ዛሬኛ እኮ 5 ደቂቃ ሳክሪፋይስ አድርገን የእግዚአብሔርን ቃል ማንበብ አንችልም። 5 ደቂቃ ነው የምላችሁ። ካለን ላይፍ ላይ ቲክቶክ ላይ ከምናሳልፈው ጊዜ በሶሻል ሚዲያ ከሚያልቀው ጊዜያችን 5 ደቂቃ እስቲ የእግዚአብሔርን ቃል አንብብ ብለን ጊዜ አንሰጥም። ለነዛ አይነቶቹ ጭራሽ በምሳሌ ነው የምነግራቸው። ይሄ ኮዱን ማወቅ አይችሉም፣ ሚስጥሩን ማወቅ አይችሉም። እንዲህ አይነት ሰዎች ፓሽን የላቸውም፣ ሲከራረሉ የእግዚአብሔርን ቃል ጊዜ ወስደው አያነቡ። ኢንተሊጀንት ስለሆንን የእግዚአብሔር መንግስት ሚስጥር የለን። ሃንግሪ ለሆኑ ሰዎች ጥማት ላለባቸው መጽሐፍ ቅዱስ እኮ ይላል ጽድቅን የሚራቡ ብፁዓን ናቸው። ጽድቅን የሚራቡ ብፁዓን ናቸው ይጠግባሉማ። ረሃብ ከሌለ የለም። ከዚህ ፋርደር ሄጄ ኤክስፕሌን አላረግላችሁ። ትንሽ እኮ ጊዜ ሰጣችሁ የእግዚአብሔርን ቃል ብታዩት ሌላ ታሪክ ሪቨሌሽን ለብቻው። ይሄ ቃል እየገረመኝ ነው። ለብቻው ሲያገኙት ጠየቁት። ስብከት ልንሰማ እንችላለን፣ ቸርች ቃል ልንሰማ እንችላለን፣ ስክሮል እያደረግን ግን ለብቻችን ከጂሰስ ክራይስት ጋር ሞመንት አለን። ያኔ ነው ሪቨሌሽን ያለው። ባይ ዘ ዌይ በግላችን ስናነብ ሪቨሌሽን አለ። እግዚአብሔር ይናገር ይገልጥልናል፣ ሚስጥሩን ይገልጥልናል። እና ቀጥሎ ዛሬ አንድ ፓራብል ማየት እንችላለን። ከዚህ በኋላ በተከታታይ ጂሰስ ክራይስት ያስተማራቸው ምሳሌዎች እናያለን። እና ፓራቦልስ ዲፕ ስንገባ የምናያቸው ነገሮች አንዳንድ ሰዎች አንደርስታንድ አያደርጉትም። አይታል ኢቭን አንተ ከጓደኛ ጋር ሆነ የምትቀልደውን ቀልድ ያኛው አንደርስታንድ አያደርገውም። ያንተ ላንጉዌጅ ከጓደኛ ጋር የሆነ ኮድ ይኖራችሁ፣ ሌላው አንደርስታንድ የማያደርገው ቀልድ ነው። ስታወራ ያ ኮንፊውዝድ ይሆናል። እንደዛ ነው የእግዚአብሔር መንግስት። ኮድ አለው። ሌላው ሰው አንደርስታንድ ሊያደርገው አይችልም። አንተ የገባህን ነገር ኪንግደም ኮድ ገብቷል። the cheat code ዛሬ ካለንበት ስፒሪቹዋል ሌቭል አንድ ስቴፕ ዲፕ እስቲ እንግባ። የእውነት ያን ኮዱን አንደርስታንድ እናድርግ። እስቲ ይግለጥልን። ሬቨሌሽን ፓሽን ይኑረን። ፓሽን ከሌለን ፍላጎት ከሌለ በግድ አይሰጠንም እግዚአብሔር። አይገርም? ና ፈልገና ጽድቅን የሚራቡ ፓሽን ያላቸው ማወቅ የሚፈልጉ ለነዚህ ገልጣሉ። እነ ጴጥሮስ ቢዝነሳቸውን፣ ምናቸውን፣ ፋሚሊያቸውን፣ ብዙ ነገራቸውን ጥለው ነው የመጡት። ቢዝነሳቸውን ጥለው እናንተ ብዙ ነገር ጥላችሁ መጣ። ለእናንተ ገልጠላችኋል። ጊዜ ወስዳችሁ ነው የመጣችሁት። ቀላል አይደለም። ኢቭን አሁን እናንተ እዚህ ስትመጡ ስንት ቦታ መሄድ ያለብህ ቦታ አለ። ስንት ቦታ አሁን እንደውም ያለ ማንጫም አለ። ስንት ነገር አለ ዲስትራክት የሚያደርግ ነው። ብዙ ቦታ መሆን ትችላለህ። እዚህ ቦታ ላይ ስትመጣ ኦልሬዲ የሆነ ሳክሪፋይስ አድርጋል። ታይምን ሰጥተሃል፣ ጊዜን ሰጥተሃል። ለእናንተ the cheat code ሚስጥር ይገለጥላችኋል። ለእናንተ ኤክስፕሌን አደርግላችኋል። ለእናንተ ስንት ነገር ጥላችሁ መጣችሁ፣ ታይም ወስዳችሁ ለእናንተ አስረዳችኋለሁ ብሎ ያስረዳውን እንየው። እዛው ቃል ላይ ቁጥር 14 እዛው ምዕራፍ 1 ላይ ዘሪው ቃሉን ይዘራል። አንዳንድ ሰዎች በመንገድ ላይ የወደቀውን ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ሰይጣን ወዲያውኑ መጥቶ ውስጣቸው የተዘራውን ቃል ይወስዳል። ይሄ ከባድ። ወፍ መጥቶ ያንን ቃል ይወስደዋል ይላል ከላይ። ይሄንን ሲናገር ያ ወፍ ያለው ቃል the enemy የእግዚአብሔር ቃል በጣም እዚህ ጋር አዳምጡኝ። የእግዚአብሔር ቃል በጣም ፓወርፉል እግዚአብሔር ቃል ነው።
ዓለማትን በቃሉ ነው የዘረጋው። ቃሉ እያንዳንዳችን ሕይወት ውስጥ ገብቶ ትራንስፎርም ነው የሚያደርገን። አንድ አይነት ሰዎች ሆነን አንሄድም። ቃሉን ከሰማን በኋላ ሪሊ ውስጣችን ልባችን ውስጥ ከገባ እዚህ ሲናገር ሲዱ ዘሩ የእግዚአብሔር ቃል፣ አፈሩ መሬቱ ግን ምንድነው? ልባችን። ዘሪው ደግሞ ኢየሱስ ነው። ቃሉ ሲዘራ ልባችን እንዴት ነው የሚቀበለው? ኢሚዲየትሊ the enemy ቃሉ ምን ሊሰራ እንደሚችል ስለሚያውቅ መጥቶ ስናች ነው የሚያደርግ። አይገርም? ገና ሳይገባ እኮ ልብ ውስጥ አየር ላይ ይቀልባል። እንደ ወፍ አለ ምሳሌ ሰጥ ወፎቹ መጥተው እንደሚቀልቡት ቃሉን ኢሚዲየትሊ ወስዶ ይቀልበዋል። ካፌ የሚወጣው ቃል የላኩትን ሳይሰራ እንዲህ በከንቱ አይመለስም። የሚሰራውን ነገር ስለሚያውቅ ጠላት አየር ላይ ወፎች ይላካሉ። በዛውን ቃል እየሰማን somebody text የሚያደርግልህ ወፍ ነው ማለት ቃሉን አየር ላይ ላጥ አድርጎ ሊወስድብህ ነው። ቤቢ ቴክስት አደረገች ቃል ዳስ ወፍ ነው because አየር ላይ ያ ቃል ውስጥ ገብቶ ምን ሊፈጥር እንደሆነ ያውቃል። አሁን በዚህ ሰዓት ቁጭ ብለህ ራት ምንድነው ልበላ የምችለው ብለህ ስታስብ ያ ወፍ ነው ስናች ላይ ያደርገው ነው ቃሉን because ቃሉ ፔኔትሬት አድርጎ ልብ ላይ ትልቅ ነገር ህይወት ላይ እንደሚፈጥር ስለሚያውቅ the enemy አሁን በዚህ ቴክስት የሚያደርግልህ ሰው ካለ is a bird የለም ቃሉ ውስጥ ገብቶ ዳይጀስት እንዳያደርግ አየር ላይ ነው አለ በፍጥነት ስናች ያደርጓል። ለዛ ነው ብዙዎቻችን ስፒሪቹዋሊ አናድግም because ባውንስ እያደረገ ነው የሚመለሰው። ቃሉ በየትኛው መንገድ ይነገራል። አሁን ሶሻል ሚዲያ ላይ ተከታተሉ ያሉ ሰዎች አሉ። የተለያየ በአካል በስብከት በተለያየ መንገድ በቃሉን ስታነብ ዲስትራክሽን አለው። ሆም ብሎ the enemy welfare አለ። ከባድ ውጊያ ፎከስ እንዳታረግ because ቃሉ ከገባ ልብ ውስጥ ከገባ dangerous ትልቅ ታሪክ ነው ይፈጥረው። ጠላት ያ እንዲሆን አይፈልግም። never ስናች አድርጎት ነው የሚሄደው። ዛሬ አዌር ነን ወይ? ስንቶቻችን አዌር ነን? ዲስትራክሽን ለማጥፋት እየሞከርን ነው። ይሄ this is a bird ማለት አለ። ልክ ልታነብ ስትል somebody የሚደውል ከሆነ ይሄ ወፏ ነች። immediately ቃሉን ፎከስ እንዳላደርግ የሚያደርግ ሰው አሁን ቃል እየሰማ somebody ሲደውልልህ that's distraction። በጣም አዌር መሆን አለብን። ምን አለ the enemy ቃሉን እንድንሰማ አይፈልግም፣ ለውጥ አይፈልግም። ስንቶቻችን ነን ይሄንን የምናውቀው? ምናልባት ቸርች ውስጥ 15 ዓመት 20 ዓመት ቸርች ልትሄድ ትችላለህ፣ ግን ስፒሪቹዋሊ ምንም ግሮዝ የለም፣ እድገት የለም። ያው ነህ። ልብህ ጋር አልደረሰም ቃሉ። በየት ድረስ? ከባድ ዲስትራክሽን አለ። በየት በኩል ድረስ? ሰዎች ይደውሉልሃል። ቃል ላይ ፎከስ ማድረግ አንቺ የተለያየ ዲስትራክሽን አለ። ቢዚነስ ላይፍ በየት በኩል ፔኔትሬት ያደርግ። አንዳንድ ነገሮች ላይ ኮሬክሽን አትፈልግም። ቃሉ ከገባ ግን ጅማትና ቅልጥምን ይላል እኮ ፊክስ እንደሚያደርግ ስለሚያቃሉ ስናች እያደረገብን እየወሰደብን ዘሩ ውስጥ ገብቶ እንዳያፈራ። ስለዚህ 4 አይነት ሰዎች አለን። ዛሬ በዚህ ቃል ውስጥ ራሳችሁን አንድ ቦታ ታገኙታላችሁ። 4 አይነት ሰዎች አሉ። የመጀመሪያው ይሄ ነው። በቃ ወዲያው ቀልቦ ይወስድብናል the enemy ምንም ስራውን ሳይሰራ ህይወታችን ላይ in the mighty name of Jesus። የሆነስ በጣም ብዙዎቻችን we're not aware literally ምን እየተፈጠረ እንዳለ አናቅም። ህይወታችን ላይ ከባድ ጦርነት እንዳለ አናቅም። ይህን ቃል ውስጣችን እንዳይቆይ immediately ሚቀማን አይላል
ስለዚህ ጠላት ለዚህ ሆን ብሎ ስራ ላይ እንዳለ we don't know። ለዛ ነው ኢቭን አዲስ ሰዎች እንኳን ስለ ጂሰስ ክራይስት ልታወራቸው ስሞክር ወዲያው ነው ብሎክ የሚያደርጉ። ቃል የምታወራው ቃል ሁሉ አየር ላይ ነው ስናሽ የሚሆነው፣ ፔኔትሬት አድርጎ አይገባም ቃሉ። ለዛ ነው ብዙ ጊዜ መጸለይ ያስፈልጋል። ቃሉ ሰዎችን እንዲያገኛል፣ ልባቸውን እንዲያገኝ። it's like a bullet እኮ አንድ ቃል አንድ ቨርስ አንዳንዴ ገጥማቃል ሰዎች ያቺ ቨርስ ነች ያቺ መጽሐፍ ቅዱስ ክፍል ነች ህይወቴን የቀየረችው የሚሉ ሰዎች በጣም ብዙ ሰዎች ገጥመውኝ። ያቺ አንድ ቨርስ ላይፍን ሽፍት ያደርጋል። ስለዚህ ይሄን አይፈልግም ጠላት። በጣም ከባዱ ነገር እሱ ነው። ሁለተኛው 16 ላይ እንዲሁም ሌሎች በጭንጫ ቦታ ላይ የተዘራውን ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ወዲያው በደስታ ይቀበሉታል፣ ነገር ግን ስር የላቸው ስለሆኑ የሚቆዩት ለጥቂት ጊዜ ብቻ ነው። በቃሉ ምክንያት መከራ ወይም ስደት በመጣ ጊዜ ወዲያውኑ ይሰናከላሉ። ይሄ እንደዚህ አይነት ሰዎች ደግሞ ሁለተኛው ሰው ደግሞ ከባድ ነው። 4 ሰዎች አሉ ብያቸዋል። ሁለተኛው ደግሞ ቃሉን ሲቀበሉት በደስታ ይቀበላል። ኢሞሽናል ናቸው። አንዳንዴ ሃይፕ የሆነ ቸርች አይታል ቃሉ ሲነገር ይላል፣ ዋው ይላል፣ ይጮሃል፣ ይዘላል ሲባል ስር የለውም ቃሉ ሩት የለውም። ሲቀበለው በደስታ ነው የሚቀበለው፣ እየጨፈረ እየዘለለ። ለዛ ነው ኢሞሽናል እንዳንሆን የሚነግረን። በቃሉ ሩትድ መሆን አለብን። ስር አለ ወይ ቃሉ ላይ ትቆያለህ ወይ? ካልሆነ ስቶርም በመጣ ሰዓት፣ ልክ ስደት በመጣ ሰዓት ወዲያው ነው የምትሰናከለው። ኧረ ተወኝ እባክህ ነው። አንዳንዴ ክርስቲያን ነኝ ብሎ በአንድ ጊዜ ጀማሪ ጴንጤ የሚሉት ነገር አለ። ከሰባኪ ይበልጣል ነው የሚሉት እና መጀመሪያ አካባቢ ጴንጤ ሆንኩ የሚል ሰው በአንድ ጊዜ አገር ይያዝ ይጨበጥ። ኢሞሽናል ነው። ጦርነት ይፈጥራል፣ ይዘላል፣ ምን ይላል፣ በልሳን ሁሉ ይለፈልፋል። መጨረሻ ላይ የሆነ ስቶርም ሲመጣ የለም አይ ይሄ ነገር አይሰራም ነው። ምክንያቱም ስር የለውም፣ ሩትድ አይደለም። ቃሉ ላይ ስር አልሰደደም። አይገርምም? አንድ ሰው የሆነ ነገር ከተናገረው በክርስትናው ወይ ከሰደበው ብድግ ብሎ ይነሳል። እዚህ ስር አልሰደደም፣ የጭንጫ ነው፣ መጭንጫ መሬት ይሏል። እዛ ላይ ነው ያለው። ስለዚህ የበቀለ ይመስላል፣ ስታየው ይሸውዳል። እማ ተቀይሯል ትላል። በቃ የሰውማ ከዚህ በኋላ ሌላ ታሪክ ነው ትላል። ግን ትንሽ ስቶርም ሲመጣ፣ ከባድ ነገር ሲመጣ አታገኘው፣ ብድግ ብሎ ሄዷል። አይ አንድ ሰሞን ሞክሬው ነበረ፣ ጂሰስ ክራይስትን አንድ ሰሞን ሞክሬዋለሁ፣ አልሰራልኝ። ስር የለው። ቃሉ ላይ መቆየት ይሁንልን። የእውነት ስር እንስደድ። ቃሉ ላይ ስታክ እናድርግ። እስቲ ከቃሉ ጋር እንቆይ፣ እናንብብ፣ ሪቨሌሽን ላይ እንድረስ፣ ፓሽን ይኑረን። ሶስተኛውን እንየው። ሶስተኛው ደግሞ የሚገርም ነው። ሌሎችም ደግሞ 18 ላይ በእሾህ መካከል የተዘራን ዘር ይመስላል። ቃሉን መስማት ይሰማሉ፣ ነገር ግን የዚህ ዓለም ውጣ ውረድ፣ የሀብት አጓጉነት እንዲሁም የሌሎች ነገሮች ምኞት ቃሉን አንቀው በመያዝ ፍሬ እንዳያፈራ ያደርጉታል። አይገርምም? በእሾህ መካከል የተዘራን ይመስላል። እነዚህ ሰዎች ቃሉን ይሰማሉ፣ ግን በእሾህ መካከል ነው እና ይሄ እሾህ ውስጥ የሚለው ምንድነው? ይሄንን እንደው ምን ነው በጣም ዲፕ የዓለም ውጣ ውረድ፣ የሀብት አጓጉነት
በሌሎች ነገሮች ምኞት ፕሪ ኦኩፓይድ ነው። ውስጡ ኦልሬዲ በተለያዩ ነገሮች ቢዚ ነው። የሀብት አጓጊነት፣ ወሪነስ፣ የዓለም ውጣ ውረድ፣ ቢዚነስ፣ የተለያዩ ነገሮች ላይ ኦልሬዲ ፕሪ ኦኩፓይድ ነው። ልቡ ብዙ ነገር ላይ ቢዚ ነው። ፍራይድ፣ ኢጎ፣ የተለያዩ ነገሮች ኦልሬዲ ውስጡን ስፔሱን ይዘዋል። ቃሉ ይገባል፣ ግን ቃሉን አንቆ ይዘዋል። አይገርም? ቃሉ ገብቶ ፍሬ እንዳያፈራ እነዚህ ነገሮች በሙሉ አንቀው ይዙታል። ውስጥ ጭንቀት፣ የዚህ ዓለም ውጣ ውረድ፣ የተለያዩ ነገሮች ካሉ የሀብት አጓጊነት፣ ወርዚ ሊትራሊ ብር ካለኝ ኢንሹራንስ ካለኝ እግዚአብሔር ምን ያደርግልኛል የሚል ደረጃ ስትደርስ ዲዛየር፣ የዚህ ዓለም የተለያዩ ዲዛየሮች ላይ ቢዚ ስትሆን ቃሉ ይገባል እኮ ግን ምንም ነገር አይሰራም። አንቆ ይዘዋል፣ ቾክ ያደርገዋል። አይገርም? ፍሬ እንዳያፈራ ዘሩ ገብቷል እኮ እሾህ ስላለበት እሾህ እንዲወጣ ዘሩ ፍሬ እንዳያፈራ አይፈቅድለትም። አንቆ ይዘዋል። ብዙዎቻችን ምናልባት ይሄ ይሆናል ከባድ ነገር ኮምፕሊኬትድ የሆነብን ላይፍ ውስጣችን ልባችን አልጠራም። በብዙ ነገር ልባችን ኮንታሚኔትድ ሆኗል። እሾህ ፈጥሯል። የዚህ ዓለም ቢዚነስ፣ የዚህ ዓለም ምኞት፣ የተለያዩ ነገሮች ስናሳድድ ቃሉ ይገባል፣ ቃሉን እንሰማለን፣ ግን ልባችን ንጹህ ስላይደለ አንቆ ይዘዋል። ፍሬ አያፈራም። ቃሉ ክሊን አይደለም ልባችን። ከባድ ዴንጀሩ ፓርት ይሄ። ለዛ ነው ልባችን ዛሬ ቼክ እየተደረገ ነው። በምን አይነት ነገር ውስጥ ነው ያለው? አንዳንዱ ገና ወፏ አየር ላይ ቀልባ ቃሉን ትወስዳለች። አንዳንዱ ጭንጫ መሬት ነው ልባችን፣ ዲፕ አይደለም፣ ቃሉ ላይ ስራ አልሰደድንም። ሌላው ሶስተኛው ደግሞ ያው እንደምታዩት እሾህ ነው። እሾህ ደግሞ በተለያየ የዚህ ዓለም ቢዚነስ፣ የዚህ ዓለም የተለያዩ ነገሮች ልባችን ኦልሬዲ ስፔስ የለውም ለቃሉ። ቃሉ ፍሬ የሚያፈራበት ምንም ስፔስ የለውም። በየት በኩል ፍሬ ያፍራ? በየት በኩል ስፒሪቹዋሊ እንደግ? በየት በኩል ከእግዚአብሔር ጋር እንቅረብ? በቃ ተይዟል። ልባችን ሊትራሊ ተይዟል በእንደዚህ አይነት ነገሮች። ዛሬ ልባችንን ቼክ እናስደርገው እስቲ። እግዚአብሔር ሰርጀሪ ስራልን ቼክ ያደርገው። የሆነን አንዳንዴ አናቀው ቃሉን ሰማለን ኤቭሪ ዊክ አንዳንዱ ሰዎች ቃሉ ትራንስፎርም ያደርጋቸዋል፣ ላይፋቸውን ይቀይረዋል፣ ስፒሪቹዋሊ ያድጋሉ። አንዳንዶቻችን ደግሞ ስቲል እዛው ነን፣ አድናቂዎች ነን የቃሉን። ዛሬ የሚገርም መልእክት ነው ብለህ ነው የምትሄደው፣ ግን ሪሊ ውስጣችን ያ ቃል ይሰራል ወይ? ልባችን ላይ ይሰራል ወይ? ይህን አዌር መሆን ራሱ ትልቅ ነገር ነው። ይህንን አጌንስት የሚሰራ ጠላት እንዳለ ማወቅ ትልቅ ነገር ነው። ልባችን ላይ ያ ዘር ቁጭ ብሎ፣ ምክንያቱም በጣም የገረመኝ የሰሞኑን ያጠናው የዘሪው ችግር አይደለም፣ ይሄ የቃሉም ችግር አይደለም። ቃሉ በጣም ፓወርፉል፣ የሰው ልጅ ላይፍ ትራንስፎርም የሚያደርግ ካለንበት ነገር ኤሊቬት የሚያደርገን ቃሉ በጣም ፓወርፉል ነው ቃሉ። ችግሩ እኛ ጋር ነው። ችግሩ ልባችን ጋር ነው። ዘሪው ጋር አይደለም፣ ዘሩ ጋር አይደለም፣ የዘሩ ችግር አይደለም፣ የልባችን ችግር ነው። ህይወታችን ላይ ለውጥ ያልመጣው የመጨረሻውን እኔ የመልካም መሬት የሚባለው the good soil እሱ በጣም ደግሞ የሚገርም ነው። አራተኛው ሀውት ሼክ ሌሎቹም በመልካም መሬት ላይ የተዘራውን ዘር ይመስላሉ። እነዚህም ቃሉን ሰምተው የሚበቅሉና ቃሉን ሰምተው የሚቀበሉና 30፣ 60፣ 100 ፍሬ የሚያፈሩ ናቸው።
ይሄ ማርቆስ ያወራው ተናገረው፣ የሉቃስ የተናገረው እንስማ። በመልካም መሬት ላይ የወደቀው ቃሉን ቅንና በጎ በሆነ ልብ ሰምተው የሚጠብቁ ሉቃስ ምዕራፍ 8:15 በቅንና በበጎ ልብ ነው ጭራሽ የሚቀበሉት። ሰምተው የሚጠብቁ ታግሰውም በመጽናት ፍሬን የሚያፈሩ ናቸው። በቅንና በበጎ ልብ ነው የሚቀበሉት። ቢካዝ መልካም መሬት ነው። ኮንታሚኔትድ የሆነ ነገር ውስጣቸው የለም። የተበላሸ ነገር የለም። ሲቀበሉ በቅን ልብ በበጎ ልብ ይቀበላሉ። ከዛስ ይጠብቁታል። የሚጠብቁ ታግሰው በመጽናት ፍሬን የሚያፈሩ። ለዛ ነው God you heart የሚባለው ይሄ ነው። ልብን አጥብቀ ጠብቅ። የህይወት ምንጭ ከዛ አስቧል። የህይወት ምንጭ ከልባችን ነው። ስለዚህ እነዚህ ሰዎች ልባቸው እንዳይበላሽ ይጠብቃሉ። ኢጎ፣ ፕራይድ፣ የተለያየ የዚህ ዓለም ኔጌቲቪቲ፣ የተለያዩ ነገሮች ልባቸውን ኮንታሚኔት እንዳያደርገው ጋርድ ያደርጉታል። ልባቸው ቃሉን የተዘራውን ዘር የገባውን ዘር በቅንና በበጎ ልብ ይቀበሉና ከዛ ይጠብቁታል። ኔጌቲቪቲ ከመጣ እሾ ሊሆን ነው። ያ እሾ ደግሞ ዘሩን እንዳያፈራ ያደርገዋል። ስለዚህ ልባቸውን ይጠብቃሉ። ኔጌቲቭ የሆነ ቦታ ላይ የተለያየ ከባድ ሁኔታ ላይ ራሳቸውን አያገኙት። ከዛስ ይታገሳሉ በመጽናት። እዚህ ፕሮሰስ አለው። ዘር ይዘራል ዛሬ። ከዛ ዘሩ ግን በደንብ ጠብቆ ፕሮቴክት ስታደርገው ያ ዘር ይቆይቶ ፍሬ ያፈራል። ገበሬ እኮ ዘሩን ዘርቶ እኮ ይገባል። ለዚህ ፕሮሰስ በፕሮሰስ ግን ፍሬ ያፈራል። አይገርማችሁ? እዚህ ዛሬ ይሄ መልካም መሬት የሚባለው ያስፈልገናል። ያ ልብ ከሌለን እመኑኝ ይህ ዓለም በጣም ብዙ ልባችንን ኮንታሚኔት የሚያደርገው ብዙ ነገር አለ። ልባችንን በተለያየ መንገድ ቢዚ ያደርገዋል። ያ ዘር ውስጥ ገብቶ ልባችን ውስጥ ገብቶ ፍሬ እንዳፈራ አንቆ ይዘዋል። ያ መልካም መሬት ያድርገን። ለዛ ነው ዳዊት ንጹህ ልብን ፍጠርልኝ አለ። ዳዊት በጣም እኮ አንደርስታንድ አድርጎታል የልብን ጥቅም፣ ውስጡ ያለውን ነገር። ልባችን ኮንታሚኔትድ ከሆነ ንጹህ ካልሆነ በበጎና በቅን ልብ ነው መስማት ያለብን ቃል። ከዛ መጠበቅ እንዳለብን ስለሚያውቅ ኢንኬዝ ልቤ ተበላሽቶ ከሆነ ኦፍ ኮርስ ልባችን ይበላሻል። ንጹህ ልብን ፍጠርልኝ አለ ዳዊት። ዛሬ በጣም ፓወርፉል ጸሎት፣ ፓሽን እንዲኖረን ያስፈልገናል። ቃሉን መፈለግ ይሁንልን የእውነት። ከዛ ደግሞ ንጹህ ልብ እግዚአብሔር ይፍጠርልን፣ ቃሉ ፍሬን እንዲያፈራ። ዛሬ የሚሰማው ቃል ኢዚ ሆኗል፣ ኢንፎርሜሽን ሆኗል፣ ግን እዛ ሪቨሌሽን ሌቭል ላይ አልደረሰም። እየሰራ አይደለም። ብዙ ቃል ይነገራል። ሶሻል ሚዲያ ላይ ቃል አለ፣ ቸርች ቃል ይነገረናል፣ ኤቭሪ ፕሌስ የእግዚአብሔር ቃል ይነገራል። ግን እዚህ ጋር ተደፍኗል፣ እየገባ አይደለም። ለዛ ነው የማይሰራው። Father God, we thank you for this day. እግዚአብሔር ሆይ እናመሰግናለን። ስለ ቃል ስላመጣልን ቃል አቤቱ እናመሰግናለን። ንጹህ ልብን ፍጠርልን አቤቱ። ጠማማ ልባችንን አቤቱ አቅናው። የትኛውም ኮንታሚኔትድ የሆነ ውስጣችን ያለ እሾ የሆነብን የትኛውም ነገር in the mighty name of Jesus በኢየሱስ ስም ንጹህ ይሁን፣ ይውጣ፣ ይልቀቅ። ዛሬ ንጹህ ልብን ፍጠርልን። In the mighty name of Jesus we pray. Amen. Thank you guys. I'll see you next week. Bible and Coffee join ያላደረጋችሁ ባዮ ላይ ፎርም አለ፣ ፎርም እየሞላችሁ ጆይን አድርጉን። ኔክስት ዊክ እንገናኛለን። Bless you guys.